ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ለልጄን መከታተል ትችላላችሁ። አብራችሁኝ ቆዩ። አሲያ መርት ስራ ቦታ ደረሰች። እየተመለከተችውም ግራ ትጋባለች። መርትም በጣም በማዘን ይመለከታትና ስራውን ይቀጥላል። መርት ግን በድጋሚ ካያት በኋላ ስራውን ቀጠለ። አታናግረኝም እንዴ? መርት እባክህ ለምንድነው ችላ እያልከኝ ያለኸው? መርትም በጣም በመናደድ ወደ እሷ ጋር ይጠጋል። የአንገት ሐብሉን የት ነው ያደረግሽው? አንድ ጥያቄ ብቻ ነው የጠየቅኩሽ፣ ለምን አትመልሽልኝም? አንገት ሐብሉን የት አደረግሽው? ከደቂቃዎች በፊት አናግረኝ እያልሽ አልነበረም? አሲያም የዚህን ጊዜ የአንገት ሐብሉን ከቦርሷ ወጣ እያደረገች ትሰጠዋለች። ምንም አትጨነቅ መልሰዋለሁ። አሁንም እዛ ስራ ቦታ ላይ ለመቀጠል ወስነሻል? እንደፈለግሽ ብሎ ተናግሮም ጥሏት ወደ ስራው ተመለሰ። ስራውንም ለመስራት ቢሞክርም በጭራሽ አልቻለም። እየተናደደም ጎማውን ይደበድባል። በሌላ በኩል አይዳን ማስመሰሏን ትጀምራለች። አዎ ይህንን ቦታ አስታወስኩት። እንዳልከው ከዚህ በፊት እዚህ ቦታ ላይ መተን እናውቃለን። ነገር ግን ከ5 ዓመት በፊት ነበረ። ይህንን ቦታ አንተም እኔም በጣም እንወደው ነበረ። በወቅቱም በድጋሚ ወደዚህ እንመጣለን ተባብለን ተነጋግረናል። ነገር ግን እንደምታውቀው ወደዚህ አልመጣንም። ለማንኛውም እንሄድ በቃ። ቡራክ ልጄ ተነሳ። ልንሄድ ነው እማዬ? አዎ ልንሄድ ነው። አየህ አይደል አባትህን በጣም ደክሞታል። አይዳም ፊዳል ላይ በጣም ተናዳባታለች። ትገላምጣታለችም። ቶፕራክ ካይቷን እያስተካከለለትም ቡራክ ይናገራል። አባዬ እዚህ በመምጣታችን በጣም ነው ደስ ያለኝ። ልክ ነህ የኔ ቆንጆ ልጅ፣ ነገር ግን አባትህ በቅርብ ጊዜ ስለ ሁሉም ነገር እንደሚያስታውስ እርግጠኛ ነኝ እያለችም ትከሻውን ያዝ በምታደርገው ጊዜ ቶፕራክ ደስተኛ አልሆነም። ልክ ነው፣ በድጋሚ ወደዚህ ብንመጣ ተጨማሪ ነገሮችን ላስታውስ እችላለሁ። አይዳንም ማስመሰሏን ቀጠለች። ትክክል ነህ፣ አዎ ብዙ ነገሮችን ታስታውሳለህ። አይዳን ፊዳንን በቁጣ ኮተቱን ሰብስበሽ ይዘሽ ነይ ብላትም ጥላት ትሄዳለች። ፊዳንም በጣም ልቧ ተሰብሮ ህንፃውን እየተመለከተች ከዚህ በፊት ቶፕራክ እጇን ይዞ ከህንፃው ጋር ፎቶ እንዳነሳት ትዝ ይላታል። በሌላ በኩል አሲያ በመርት ላይ ተስፋ ቆርጣ በምትራመድበት ጊዜ አሲያ እያለ መርት ይከተላታል። አሲያ መርት ሐሳቡን ቀይሮ ሊታረቀኝ ነው ብላ ስላሰበች ደስ እያላት ወደሱ ዞረች። መርትም ለደቂቃዎች ዝም ብሎ ከተመለከታት በኋላ እጇን ያዝ ያደርጋል። እጇ ላይ ከዚህ በፊት ያደረገላትንም ቀለበት ያወልቀዋል። ይሄንን ቀለበት እንድታደርግ አልፈልግም። መርት ቆይ ምን አይነት ቀልድ እየቀለድክ ነው? ምንድነው የምትለው? ቀለበቱንም ልትነጥቀው ብትሞክርም እሱ ግን አልሰጣትም። በቅድሚያ ውሳኔ መወሰን አለብሽ። ምን አይነት ውሳኔ ነው የምወስነው? ምንድነው እያደረክ ያለኸው? አንደኛ ይሄንን ቀለበት አድርገሽ ከኔ ጋር መሆን ወይም ደግሞ ያንን የአንገት ሐብል አድርገሽ ወደ ስራሽ መመለስ። የፈለግሽውን መምረጥ ትችያለሽ። አሲያ መርት ባመጣው ሐሳብ በጣም ተጨነቀች። የምትወስነው ነገር ግራ ገባት። በሌላ በኩል አሊ እና ሀሊዴን እየጠየቀ ወደ ውስጥ ይገባል። እናቶ ቶፕራክ አልመጡም እንዴ? አልመጡም። መቼ ነው ታዲያ የሚመጡት? ሀሊዴም የዚህን ጊዜ ሰህርን ስራ ታዘዛታለች። ንገሪኝ እስኪ እማዬ፣ እነ ወይዘሮ ከሪማን መቼ እንደሚመጡ አልነገሩሽም? ምን እያልክ ነው አንተ ልጅ? አሁንም ስለዛች ስለ ይሴ እያሰብክ ነው አይደል? ከእሷ ጋር ምንድን ነው ያለህ? እማዬ ባክሽን አትጠይቂኝ። የማይሆን ነገር እያደረክ ነው ያለኸው አሊ። ይኸውልህ ልጅ አሊ፣ ነገሮች የተበላሹ ነው የሚሆኑት። የልጇን ደስታ የማትፈልግ እናት የትኛዋ ነች? እኔ አንተ እንዳትበሳጭብኝ ብቻ ነው የኔ ልጅ። በሌላ በኩል መርት አሁንም ይናገራል። ውሳኔሽን እየጠበኩኝ ነው። የማታውቂው ሰው አይደለም ከፊት ለፊትሽ የቆመው፣ የምታውቂው መርት ነው። ስለዚህ አትናገሪም ማለት ነው? እሺ። መርትም ይሄንን ተናግሮ የሥራ ቦታውን ለቆ ይሄዳል። ያሻርም በፍጥነት ወደ አሲያ ጋር ይጠጋል። ወዴት እየሄድክ ነው አንተ ልጅ? ምንድን ነው? ምን እየሆነ ነው ልጁ? የኔ ልጅ አብዷል እንዴ? አሲያም እጇ ላይ ያጣችውን ቀለበት ዳበስ እያደረገች ትናገራለች። አሞታል መሰለኛው፣ ጤነኛ አይደለም። ምንድነው የተፈጠረው? ሁለታችሁም ደህና አይደላችሁም። እውነትህን ነው አጎቴ ያሻር፣ ሁለታችንም ደህና አይደለንም። መርት ስራዬን እንድለቅ ጠየቀኝ። ስራዬንም ማለቅ ከሆነ ከሱ ጋር መሆን እንደማልችል ተናገረ። በጣም አስቸጋሪ ነገር ውስጥ ነው የገባሽው የኔ ልጅ። ነገር ግን ውሳኔዎችን በጥንቃቄ መወሰን አለብሽ። እና ታዲያ ምን ልታደርጊ ነው የኔ ልጅ? አላውቅም አጎቴ ያሻር። ለመሄድ ስትሞክርም ያሻር ያዝ ያደርጋታል። በፍቅር የወደቀ ወጣት፣ በሌላ በኩል ደግሞ አንቺ ጠንክረሽ ተምረሽ ዲፕሎማሽን ያገኘሽ ወጣት፣ ብዙ መስዋዕትነት የከፈልሽበት ሙያ እንደሆነ አውቃለሁ። እናም ውሳኔው ቀላል እንደማይሆን ይገባኛል። ነገር ግን እንደዚህ መቀጠል ደግሞ የለበትም። እናንተ ሁለታችሁ
በዚህ ሰዓት ጥሩ ነገር እያሳለፋችሁ አይደለም። አሁን ሂጅና የተረጋጋ ቦታ ላይ ቁጭ ብለሽ በሰላማዊ መንፈስ ትክክለኛውን ውሳኔ ወስኚ። የትኛውን ነገር ብትመርጪ ላይጸጽትሽ የሚችለውን ነገር ምረጪ። በጥንቃቄ ምረጪ። ጥሩ ቦታ ላይ ሂጅና ነገሮችን በደንብ አስቢ። ልብሽ ደግሞ ትክክለኛውን መንገድ ይመራሻል። መርትም ሆነ አንቺ በጣም እየተሰቃያችሁ እንደሆነ እየተመለከትኩኝ ነው። በሌላ በኩል ዘሪንና ሰልማ አብረው ምግብ እየሰሩ ነው። የሩዝ ፕናቭን ብናዘጋጅ መርት በጣም ይወደዋል። ከጎኑ ደግሞ በዛ ያለ ነጭ ሽንኩርት እናደርግበታለን። ሰላጣ ብናደርግበት ደግሞ መርትም የበለጠ ይወደዋል እያለች ሰልማም ትናገራለች። ሰልማና ዘሪን እየተጨዋወቱ ምግባቸውን መስራታቸውን ቀጠሉ። ሌላ በኩል አይዳን የልጇን እጅ ከባሏ ጋር ይዛ ቤት ደረሱ። ፊዳንም ከኋላ እየተከተለቻቸው ልቧ ተሰብሯል። አይዳንም ትናገራለች፣ ያንተን አላውቅም፣ እኔ ግን በጣም ተርቤያለሁ። ለሃሊዴ ልንገራትና ምግብ ታዘጋጅልን። ቡራክና ቶብራክ ግን እንደማይፈልጉ ነገሯት። አይዳንም ትናደዳለች። ፊዳን ከኋላቸው ወደ አትክልቱ እየተመለከተችም ትናገራለች፣ ይሄ ፎቶ የት ነው ያለው? ቆይ። በሌላ በኩል መርት ልቡ ተጎድቶ ለብቻው ያወራል። አሲያ፣ እኔን ከፊት ለፊቴ እየተመለከትሽኝ ልክ እንደማታውቂኝ ሰው ምንም ምላሽ አልመለስሽልኝም። ፍቅራችንን የሚቀይር ምንም ነገር አይኖርም ብዬ አስቤ ነበረ። በተለይ ደግሞ ስራ። ታዲያ ይሄ ሁሉ ግትርነት ለምንድን ነው አሲያ? ለምን? በዚህ ትልቅ ከተማ ውስጥ ሌላ ስራ የለም እንዴ? ይህንን ስራ ለመስራት ለምንድን ነው አጥብቃ የፈለገችው? ቆይ ለምን? ያንን ሰውዬ እንዴት አድርጌ ነው ቆይ ላምነው የምችለው? እንዴት? ሊያጠምዳት እኮ እየሞከረ ነው ያለው። መርት ለብቻው እየተጨነቀ ባለበትም ያሻር ይመጣል። ለምንድን ነው እንደዚህ እያደረጋችሁ ያላችሁት? የኔ ልጅ ሁለታችሁም እየተጎዳችሁ ናችሁ። አዋቂ እኮ ናችሁ። እኔ ለእናንተ ምክር የመስጠት ቦታዬ አይደለም። ነገር ግን በአሲያ ላይ ጫና አልፈጠርኩባትም ብለህ ታስባለህ? መርት ልጄ፣ ምንም ጫና አላደረግኩባትም አጎቴ ያሻር። ነገር ግን ምርጫ ሰጥቻታለሁ። የእውነት እሷንም ብትመለከታት እመኝ ነበር። በጣም ታሳዝናለች። ምስኪኗ ልጅ መፍታት የማትችለው ፈተና ውስጥ ገብታለች። ያች ልጅ አንተን እንደምትወድህ በጣም እርግጠኛ ነኝ። ነገር ግን ካንተና ከስራዋ ለመምረጥ በጣም ተቸገረች። ምን ታድርገው ብለህ ነው? ለአንተም ቢሆን ይሄን ማድረግህ ምንም ትክክል አይደለም። አሲያን ብትሆን አያምነኝም ብላ ታስባለች። እኔም አላምናት አሲያን አይደለም ያንን ሰውዬ ነው። ምንም ጥሩ ሐሳብ የለውም መምህር፣ የእውነቴን ነው የምልህ። እናም አታስገድደኝ። አሲያ ውሳኔዋን መወሰን አለባት። ውሳኔዋን ከወሰነች በኋላ ወይ ከኔ ጋር መንገዷን ትጓዛለች ወይ ደግሞ ከሱ ጋር ትቀጥላለች። ፈጣሪ ሁሉንም ነገር ያስተካክልላችሁ የኔ ልጅ። ለማንኛውም አሁን ወደ ሱቅ ልመለስ ነው። አንተ ደግሞ ለብቻ ሁንና ነገሮችን በጥንቃቄ አስብ። መርትም ያሻር ከሄደ በኋላ ድንጋይ ላይ ቁጭ እያለ ከአሲያ ጋር ያሳለፉትን ያስታውስ ጀመር። እያስታወሰም ደስ እያለው ፈገግ ይላል። ቀለበት ያደረገላት ቀንም እንዴት ደስተኛ እንደሆነች አስታውሶ ወይ ምንድነው የተፈጠረው? በጣም ደስተኞች እኮ ነበርን። በተመሳሳይ አሲያም በባህር ዳርቻው ላይ እየተራመደች እናቷ የተናገረቻትን ነገር ታስታውሳለች። መርት የተናገረውንም በተመሳሳይ ወይ እኔን ወይ ደግሞ ስራሽን ምረጭ ያላትንም እያስታወሰች ትራመድ ጀመር። አድናን ያላትንም ታስታውሳለች። ይሄንን ፕሮጀክት ሰጥቼሻለሁ፣ አንቺ ስኬታማ ሴት ነሽ። ይሄንን ስራ ሰርተሽ የሚሳካልሽ ከሆነ ሁሉ ነገር ይስተካከላል፣ ከዛም ታዋቂ ትሆኛለሽ። አሲያ ሁሉን ነገር ካስታወሰች በኋላ ተስፋ እየቆረጠች ቁጭ እያለች ትናገራለች። የኔ ፍቅር፣ ቆይ ለምንድን ነው ይሄንን የምታደርገው? ለምን? እኔ ስራዬንም ሆነ አንተን ማጣት አልፈልግም። ለምን አትረዳኝም? በሌላ በኩል ቡራክ ይናገራል። እንሄዳለን አይደል ወደዛ? አይዳንም ፊዳን መምጣቷን ተመልክታ ትናገራለች። ከዚህ በኋላ ከሞግዚቷ ጋር ሳይሆን የምትሄደው ከአባትና ከእናት ጋር ነው። አንተ እኮ እናት አባት ያለህ ልጅ ነህ አይደል እንዴ ቶብራክ? ቶብራክም የፊዳንን መከፋት ተመለከተ። አሁን ብሎ መለሰላቸው። ፊዳንም ትናገራለች። ከጨረሳችሁ መሄድ እንችላለን። አይሄድም ብላ ተናግራ አይዳንም ልጇን ትይዛለች። የኔ ቆንጆ ልጅ ና ፊትህን ልጠብህ። ውድ የቻናሌ ቤተሰቦች የዛሬው እህል ውሃ ድራማ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ በተከታታይ ክፍሎችን ማግኘት ትችላላችሁ። ሰናይ ጊዜ።